ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ በምንም አይተካ ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ስለ መልካም ምኞታችሁም እንደ ሁልጊዜው ዛሬም አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ለእናንተ ውድ አድማጮቻችን ከአገር ቤት እስከ ባህር ማዶ ስፖርታዊ ጥንቅሮችን ይዘናል። የተወሰኑ የአገር ቤት ጉዳዮችን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ባርሴሎና በበርካታ ክለቦች ሲፈለግበት የነበረውን አንድ ተጫዋች ኮንትራቱን አራዝሟል። በክለቡ ይቆያል ማለት ነው። የቡድን ዜና ተካቷል። በባርሴሎና በኩል ሪያል ማድሪድ ለ3 ተከታታይ ዓመት ክብረ ወሰን ይዟል። በፍሎሬንቲኖ ፔሬዝ የሚመራው ሪያል ማድሪድ አሰልጣኙ አልቫሮ አርቢዮላ ጋዜጣዊ መግለጫ እየሰጠ ነበረ። ተከታትለኗል። እንደወረደ እናደርሳችኋለን። በርካታ የአውሮፓ ትልቅ ክለቦችና ከዋክብቶችን የተመለከተም ጥንቅር ተሰናድቷል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በዝውውር ነው መረጃዎችን መጀመሪያችን የምናደርገው። 2 ትልልቅ ዝውውሮችን እናነሳለን። ከዛ በታላላቆቹ ክለቦችም ማንቸስተር ሲቲን እናነሳለን። ፔፕ ጋርዲዮላ ጋዜጣዊ መግለጫ አርብ ሲሰጡ ከቡድን ዜና ጎን ለጎን አርሰናል የምትል ቃል ካፋቸው አጠፋም። ዛሬስ ምን አሉ የሚለውን ጨምሮ በቡድን ዜና ጉዳትና ከጉዳት የተመለሱ እንዲሁም በጨዋታ ስለሚሳተፉ ተጫዋቾቻቸው ምላሽ ሰጥተዋል። የእሳቸውን ጋዜጣዊ መግለጫ ለሲቲዝኖች ሰፋ አድርገን ከበቂ ማብራሪያ ጋር እናደርሳችኋለን። በቼልሲም የመረጃ ሰዓታችን የቡድኑ አሰልጣኝ ስለ ፓልመር ምላሽ ሰጥቷል። የሰሞኑ አጀንዳ እንደሆነ ይታወቃል። ስለ አሰልጣኙም የቡድኑ ቁልፍ ተጫዋች የሚለው ነገር አለ። አንድን ነገር ሳያሳካም ሲዝኑ ተጋምሶ ሁለተኛው ምዕራፍ ላይ ደርሰናል። በቼልሲ በኩል ተጨማሪ የቡድን ዜናና ስለ ቀጣይ ጨዋታ እናነሳለን። የክለቦች የዓለም ሻምፒዮኖቹ ቼልሲ ደጋፊዎች አብራችሁን ቆዩ። አሰልጣኝ አርኔ ስሎት ስለ ተጋጣሚያቸው በርነማውዝ፣ ስለ ቡድን ተጫዋቾች ኬዛን፣ ሴቦዝ ላይ ሳላህና ጉዳትን ጨምሮ በርካታ መረጃዎች ላይ ምላሽ ሰጥተዋል። ተጋጣሚያቸው በርነማውዝ ነው። በዚህ ሳምንት አንድ ኤራ ኦላም የሚሉት ነገር አለ። የቀድሞ ተጫዋቻቸውን በተቃራኒ ይፋለማሉ። ሊቨርፑል ቤት ትልቅ የዝውውር ዜና ሰምተናል፣ እናደርሳችኋለን። ሊቨርፑሎች ትቆዩናላችሁ። በአርሰናል የመረጃ ሰዓታችን ሰበር መረጃ ይዘንላችኋል። ምንድነው የተፈጠረው አርሰናል ቤት? ለአርሰናሎች በጣም መልካም የተባለውን ሰበር መረጃ እናደርሳለን። ዝውውሩ ስለተጠናቀቀም የአንድ የአርሰናልም ተጫዋች ተጨማሪ መረጃዎችን ይዘናል። ማይክል አርቴታም ስለ ዝውውሩ ያሉት ነገር አለ። ከዛ ውጪ ማንቸስተር ዩናይትድ ከአርሰናል የሳምንቱ ትልቅ ጨዋታ ነውና ስለ ተጋጣሚያቸው ማንቸስተር ዩናይትድም ማይክል አርቴታ የሚሉት ነገር አለ። በማንቸስተር ዩናይትድ ምክንያት ነው እሳቸው አርሰናልን ራሱ የተዋወቁት እንዴት የሚለውን መረጃ ይዘንላችኋል። በእሳቸው ጋዜጣዊ መግለጫ ጀሱስና ዮኬሬሽን የተመለከተ ምላሽ ሰጥተውበታል። ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን አሰልጣኝ ማይክል ካሪክ ስለ ቡድናቸውም በርካታ ሀሳቦችን አንስተዋል። በተለይ እሳቸው ከ14 እና ከ13 ዓመት ጀምሮ እማቀው ሰው ነው እና ታስተዋውቁኝ እያሉ ይገኛሉ። ስለ አጥቂዎቻቸው ምላሽ ሰጥተዋል። እንዴት አድርገው ይጠቀማሉ በሚለው ጉዳይ ላይም ከጉዳት ጋር በተያዘና ማይክል ካሪክ ስለ ማይክል አርቴታ የሚሉት ነገር አለ። በቡድን ዜና ሰፊ መረጃ ይዘናል። ከዛ ውጪ ካስታወሳችሁ በማንቹሪያን ደርቢ ወይ ማንቸስተር ዩናይትድ ከማንቸስተር ሲቲ ባደረጉት ጨዋታ የዩናይትድ ሌጀንድ ዘመቻ የከፈቱት ሌሳንድሮ ማርቲኔዝ ላይ ነበረ። ተረኛ ዘመቻ የከፈቱት አሁን ብሩኖ ሚጌል ፈርናንዴዝ ላይ ነው። ምን አድርጓቸው ነው በአሁኑ ደግሞ ተረኛ ያደረጉት? ለዩናይትድ ደጋፊዎች ከብሩኖ ጋር አያይዘንና እነኚህ ሌጀንዶች ከየት ወዴት ዩናይትድ ሊወስዱት ነው? ከዛ ውጪ ተሰናባቹ ካርሎስ ካዜሜሮም በተጨማሪነት የያዝነው መረጃ አለ። እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን አጋሩን። በፕሮግራማችን ይዘት በመደግፏቸው ክለቦች እንዲሁ ምልከታችሁ ልታጋሩን ትችላላችሁ። ለወቅታዊ ላጋጠመን ችግር በእናንተ ውድ አድማጮቻችን ለመልካም ምኞቶቻችሁ ሁሉ እጅግ አድርገን አመስጋኝነን ተመልሰናል። ውድ ቤተሰቦቻችን አብራችሁን ቆዩ። የሀገር ቤት መረጃችንን ከኢትዮጵያ የዋንጫ ቀጣይ ጨዋታዎች ጋር በተያዘ መረጃ እናደርሳችሁ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች በመጋቢት ወር ይካሄዳሉ። የውድድሩ ዕጣ ማውጣት መርሃ ግብርም በዕለተ ቅዳሜ ይፋ ይደረጋል ተብሏል። በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ነው የሚከናወነው። እነማን አሉ እነማን ቀሩ ከክለቦች ከተባለ ነገሌ አርሲ፣ ቦዴቲ ከተማ፣ ኢትዮጵያ መድን፣ መቻል፣ ቤንች ማጂ ቡና፣ ወልዋላ ዲግራት ዩኒቨርሲቲ፣ ሲዳማ ቡናና መቀለ ሰባ እንደርታ
ቀሪ ክለቦች ናቸው። እነኚህ ክለቦች ናቸው ወደ ሩብ ፍጻሜ የተሸጋገሩት ክለቦችና እጣ ማውጣት ስነስርዓቱ ለተቀዳሚ ይካሄዳል። እጣ ማውጣት ስነስርዓቱ ከተካሄደ በኋላ ማን ከማን ደረሰው የሚለውን ደግሞ የምናደርሳችሁ ይሆናል። ወደ አውሮፓ መረጃችን ተሻገርን። ባርሴሎና በበርካታ ክለቦች ሲፈለግ የነበረውን ታዳጊ ተጫዋቻቸውን ኮንትራክት በዛሬው ዕለት አራዝመዋል። ኢብራሂማ ቱንካራ ይባላል። አዲስ ኮንትራክትን ያስፈረሙት በባርሴሎና ቢ ቡድን ውስጥ ይጫወታል። ገና 15 ዓመቱ ነው። ተጫዋቹን ለማስፈረም በርካታ ክለቦች ጥያቄ ቢያቀርቡም በባርሴሎና በኩል ግን አስቀድመው ኮንትራክቱን ማራዘማቸውን በዛሬው ዕለት ይፋ አድርገዋል። በቀጣይም ዋናው ቡድን ውስጥ ይካተታል ተብሏል በሃንሲ ፍሊክ። ምናልባት በባርሴሎና በኩል የላማሲያ ታዳጊዎች ወጥተው ኮከብ የመሆን ችግር የለባቸውም እና ኢብራሂማ ቱንካራም በቀጣይ በባርሴሎና የሚጠበቀው ታዳጊ ነው። ባርሴሎና ቤት በርከት ያሉ ተጫዋቾች 10 እና ከ10 ሲደመር በላይ የግብ አስተዋጽኦ አላቸው። አሁን ቁጥራቸው 7 ደርሷል። ላሚን ያማል 21፣ ፌርሚን ሎፔዝ 20፣ ማርከስ ራሽፈርድ 17፣ ራፊኒ 16፣ ፌራን ቶሬዝ 16፣ ሮቤርት ሌዋንዶውስኪ 12፣ ፔድሪ 10 የግብ አስተዋጽኦ አላቸው። እነኚህ በባርሴሎና ቤት ውስጥ ያሉ 10 ሲደመር የግብ አስተዋጽኦ ወይም ግብ ሲደመር አሲስት አንድ ላይ ማለት ነው ያላቸው ናቸው። ቁጥራቸው 7 ደርሷል። ምናልባት ባርሴሎና ሞር የአንድ ተጫዋች ጥገኛ እንዳይሆን በማድረግ ሂደት ላይ ሃንሲ ፊሊክ ትልቁን ስራ ሰርተዋል ማለት ይቻላል እና ቡድኑ በርካታም ግልጋሎት ሊሰጡት የሚችሉ ተጫዋቾች እንዳሉ ማሳያ ተደርጎ እንደዚሁ ሊወሰድ ይችላል። በባርሴሎና በኩል አንድ መረጃ እንጨምርላችሁ። በባርሴሎና ሳለ ሊዮኔል አንድሬስ ሜሲ አንድ ትልቅ ክብረ ወሰን አለው፣ እስካሁን አልተነካም። ምናልባት አሁን በባርሴሎና ተጫዋች በራሱ ሊወሰድ ይችላል። በአውሮፓ ሻምፒዮንስ ሊግ ሊዮኔል አንድሬስ ሜሲ 40 ክለቦች ላይ ግብ አስቆጥሯል። ቀጥሎ ሮቤርት ሌዋንዶስኪ 39 ደርሷል። ሮናልዶ 38 አለው። የሜሲን ለመጋራት ሮቤርት ሌዋንዶስኪ አንድ ጨዋታ ብቻ ቀርቶታል። ምናልባት 2 ከዚህ በፊት ያላስቆጠረባቸው ክለቦች ላይ ግብ ካስቆጠረ ሪካርዱን የገሉ ሲያደርግ ከቀድሞ የባርሴሎና ተጫዋች ነው የአሁኑ የባርሴሎና ተጫዋች ሌዋንዶስኪ ሪካርዱን ሊወስድ የሚችለው። ሪያል ማድሪድ በ2024/25 የውድድር ዓመትም በርካታ ገንዘብ ያገኘ የአውሮፓ ክለብ ወይም ትርፋማው ክለብ ሆኗል። ይህም ሲሆን ለሶስተኛ ተከታታይ ዓመት ነው። ውድ ቤተሰቦቻችን 1.2 ቢሊዮን ዩሮ ገቢ ማግኘት የቻለ ቡድን ሆኗል። ይህ ቡድን ብራንዱም ከፍ ያለ ነው። በእግር ኳስ ክለቦችም በብራንዱ አንደኛ ነው። አሁንም በሽያጭም ከዩናይትድ በላይ የተቀመጠው እሱ እንደሆነ ይታወቃል። ሪያል ማድሪድ ባርሴሎና በነገራችን ላይ ባለፈው የውድድር ዓመት ከላሊጋ ክለቦች ሁለተኛው ከፍተኛ ገቢም ያገኘው ክለብ መሆን ችሏል። እንደ አጠቃላይ ግን የሪያል ማድሪድ የዝውውር ፖሊሲ በራሱ በጣም የጠቀማቸው ይመስላል። ኮከቦችና ከዋክብቶችን በቅርብ ዓመታት ውስጥ በነፃ ነው ያስመጧቸውና ያም ትርፋማ ሆኖ እንዲቀጥል ያደረገው ክለብ ሆኗል። አልቫሮ አርቢዮላ የጋዜጣዊ መግለጫቸው ላይ የሞሮኮ ብሔራዊ ቡድን ተጫዋች የሆነውና አሁን ወደ ቡድን የተቀላቀለው ብራሂም ዲያዝን በተመለከተ ምላሽ ሰጥተዋል። ያችን የፓኒንካን ፍጹም ቅጣት ምት መትቶ ብዙ አወዛጋቢ ነገሮች ተፈጥሮ ነበር። በእርግጥ አውቆ ነው እንደዚህ የመታው ወይንስ ሆም ብሎ አይደለም ለማስቆጠር በትክክል ነው የመታው የሚለው ነገር እስካሁን ግልጽ አይደለም። አርቢዮላ ግን እኔ በሱ በጣም ደስተኛ ነኝ በመመለሱ፣ ጨዋታ ቀያሪ ተጫዋች ነው፣ ስለዚህ እሱ ያስፈልገን ነበረ፣ በጣም ልምድ ስላለው በቡድናችሁ ውስጥ መመለሱ በጣም አስደሳች ነው ሲሉ፣ ከዛ በዘለለ ደግሞ በቬኔሽስ ጁኒየር የኮንትራት ማራዘም ጉዳይ ላይ አሰልጣኙ ተጠይቀው ነበረ። ይህ የኔን የሚመለከት ሳይሆን ይሄ በክለቡና በተጫዋቹ መካከል የሚጠናቀቅ ጉዳይ ነው ብሏል። የኔ ፍላጎት ከሁሉም ምርጥ ተጫዋች ጋር አብሮ መቆየትና ከሪያል ማድሪድ ጋር ታሪክ መስራት ነው ሲሉ ተደምጠዋል። ክርስቲያኖ ሮናልዶ አልናስር የመጨረሻ ክለቡ ነው እያለ ነው ቤን ጃኮብስ ክርስቲያኖ ሮናልዶ እግር ኳስን በአልናስር ሊያጠናቅቅ እንደሚችል ዘግቧል። ክርስቲያኖ ሮናልዶ አሁን ላይ ሙሉ ትኩረቱ ከአልናስር ጋር የዚህን የውድድር ዓመት የሳውዲ ፕሮ ሊግ ዋንጫ መሳካትና በቀጣይ ደግሞ በዓለም ዋንጫም ከሀገሩ ጋር የመጨረሻ ሙከራውን ማድረግ ነው። ከዛ በኋላም በአልናስር ተጨማሪ 1 ዓመት ኮንትራት አለው። ምናልባትም ከዛ በኋላ ሌሎች ክለቦችን ላይመለከት ይችላልና በዛው ክለብ እንግዲህ ሊያጠናቅቅ ይችላል ተብሎ ይታሰባል። በአልናስር በክርስቲያኖ ሮናልዶ በኩል በነገራችን ላይ አሁን 41 ዓመቱ ሊሞላ ጥቂት ቀናቶች ነው የቀሩትና ከአልናስር ሌላ መጫወት የሚችልበት ዕድሜ ላይ ነው ብላችሁ ታስባላችሁ ወይ? በወቅታዊ ብቃት ሳይሆን ከዕድሜ አንጻር መጫወት ከቻለስ በየትኛው ሊግ መልከታችሁን ጻፉልን።
ቪክተር ዮኬሬሽን ለአርሰናል ከሸጡ በኋላ ስፖርቲንግ ሊዝበኖች ሉዊስ ሱዋሬዝ የተባለ አጥቂ ረከስ ባለ ገንዘብ እንዳመጡ ይታወቃል። ታዲያ አሁን ተጫዋቹ በ2025/26 የውድድር ዓመት በትክክል ተክቶታል ማለት ይቻላል። ቪክተር ጊዮኬሬሽን በ30 ጨዋታ ለስፖርቲንግ ሊዝበን 28ኛ የግብ አስተዋጽኦ ላይ ደርሷል። 22ቱ ግብ ናቸው። በነገራችን ላይ 6 አሲስት አለው። ያው ለንጽጽር አይሆንም። የፖርቱጋል ሊግን ከፕሪሚየር ሊግ ጋር ማወዳደር በጣም ይቸግራል። ፕሪሚየር ሊግ በዓለማችን ላይ ቀዳሚው ሊግ ነው። ጠንካራ ፉክክር ያለበት ፔፕ ጋርዲዮላ ማንም ክለብ ማንንም ማሸነፍ የሚችልበት ሊግ እንዳሉትም ይታወቃልና ለንጽጽር ሳይሆን ጀስት ስፖርቲንግ ሊዝበን ግን በጣም ምርጥ ተጫዋች በምትኩ ማግኘቱን ይፋ አድርገዋልና ወደ 22 ግብ 6ኛ አሲስቱ ላይ ደርሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ላይ ናችሁ። እኔ ቃል ነኝ። የሳቱን ስፖርታዊ ጥንቅር እያጋሯችሁ እገኛለሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ስፖርታዊ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ ብለናል። ዌስትሃም ዩናይትድ ለሁለተኛ ጊዜ በፍላሚንጎ የቀረበላቸውን የዝውውር ሂሳብ ውድቅ አድርገውታል። ለሉካስ ፓኩዌታ ነበር የመጣው። የመጀመሪያ ዙር ጥያቄ ውድቅ አድርገዋል። 28 ዓመቱ ብራዚላዊ አማካይ ስፍራ ተጫዋች ሉካስ ፓኩዌታ በአንድ ወቅት የጋርዲዮላውን ቡድን ሲቲ ሊቀላቀል ከጫፍ ደርሶ በስፖርታዊ ውድድር ላይ ተሳትፏል በሚል ነበር ክስ ቀርቦበት የቀረው። አሁን ግን ከክሱ ነፃ ሆኗል። ለማንኛውም ፍላሚንጎ 38 ሚሊዮን ዩሮ ሲደመር 4 ሚሊዮን ዩሮ ለመክፈል ፈቃደኛ ቢሆኑም በዌስትሃም ዩናይትድ ግን አሁንም የገንዘብ በቂ አይደለም እያሉ ነው። በተጫዋቹ በኩል አስቀድሞ ፈቃድ እንደሰጠ ይታወቃል። በርከት ያሉ ብራዚላውያንም በነገራችን ላይ ወደ ፍላሚንጎ ሊመለስ በመሆኑ ምክንያት ደስታቸውን ሲገልጹ ነበረ። ግን ዝውውሩ በዌስትሃም ዩናይትድ በኩል ለሁለተኛ ጊዜ ውድቅ ተደርጓል። ቀደም ብሎ አስቶን ቪላ ከታሚ አብርሃም ጋር ከስምነት ከደረሰ በኋላ ከቤሺክታሽ ጋር ድርድር ላይ ነበሩ። አሁን ከቤሺክታሽ ጋር ከስምነት ደርሷል። ፋብሪዞ ሮማኖ ይፋ ባደረገው መረጃ መሰረት የቱርኩ ክለብና የእንግሊዙ ክለብ ድርድር ካደረጉ በኋላ የታሚ አብርሃ ዝውውር በስምነት ተጠናቋል። 21 ሚሊዮን ዩሮ ክፍያ ይከፈላል። ከዛ በተጨማሪ ያሲን ኦስካን ከአስቶን ቪላ የዝውውር አካል ይሆናል። በሁለቱ መካከል የተደረሰውም ስምነት በዚህ መልክ ነው። ታሚ አብርሃም አስቀድሞ አስቶን ቪላ ለመቀላቀል በግል ጉዳይ ከስምነት መድረሱ ሲታወቅ ተጫዋቹም በጥቂት ሰዓታት ውስጥ የሕክምና ምርመራውን በእንግሊዝ ተገኝቶ ያደርጋል ተብሏል። ታሚ አብርሃ በእንግሊዝ ፕሪሚየር ሊግ አዲስ አይደለም። በተለይም በፍራንክ ጄምስ ላምፓርድ ቡድን ቼልሲ ውስጥ ራሱን በደንብ ያሳየና በሳቸው ቡድን ውስጥም በጣም ድንቅ ጊዜን ያሳለፈ ተጫዋች እንደነበረ ይታወቃል። አርሰናል የዓለም ምርጡ ቡድን ነው እያሉ ነው ጋርዲዮላ። እሳቸው አርብ ጋዜጣዊ መግለጫ ሲሰጡ ከቡድን ዜና በተጨማሪ ስለ አርሰናል ሁለት ነገር ይላሉ። ዛሬ የአርሰናል የዓለማችን ምርጡ ቡድን ነው ብለዋል። የችግራችንን መፍትሄ አውቀዋለሁ እያሉ ነው። ከዛ ፈገግ የሚያስብል ምላሽ ሰጥተዋል። የማንቸስተር ሲቲው አለቃ ጆሴፍ ፔፕ ጋርዲዮላ አርሰናል በአሁኑ ሰዓት ያለ ጥርጥር የዓለም ምርጡ ቡድን ሲሉ የገለጹት ሲሆን አክሎም እኛም ተሻሽለን ወደ እነሱ በመቅረብ መሪነቱን እንደምንቀማቸው ግን ተስፋ አደርጋለሁ ብለዋል። ስለ ቡድናቸው ችግር ያነሱት ፔፕ ጋርዲዮላ ቡድኔ ለምን እየተሰቃየ እንደሆነ አውቃለሁ፣ እርግጠኛ ነኝ አሁን ችግር ውስጥ ነን፣ መፍትሄውንም አውቀዋለሁ ብለዋል። የችግሩ መፍትሄ አውቃለሁ ያሉት ጋርዲዮላ መፍትሄው ምንድን ነው ሲባሉ ወይም ሲጠየቁ በጋዜጠኞች ተጫዋቾች ያውቁታል፣ ለእናንተ ለጋዜጠኞች ግን አልነግራችሁም ብለዋል ፔፕ ጋርዲዮላ። ምናልባት የእሳቸው ቡድን መፍትሄ ሊሆን የሚችሉት የጥር ዝውውሮች ወይንስ ያጨዋወት ስታይል ቀይረው ወደ ሜዳ ይገባሉ የሚለው በቀጣይ ይጠበቃል። እሳቸው ግን መፍትሄውን ተጫዋቾች ያውቁታል፣ እኔም አውቀዋለሁ፣ ለእናንተ ግን አልነግራችሁም ብለዋል በጋዜጣዊ መግለጫ ላይ። በማለዳው የቃል ስፖርት ዩቲዩብ ቻናል የዜና ሰዓታችን በሲቲ የመረጃ ሰዓት ማርክ ጉዌህ በግሉ ልምምድ እያደረገ ነውና የዚህ ሳምንት ጨዋታ ላይ አካል ይሆናል ብያችሁ ነበረ። ጋርዲዮላ ለዚህ ማረጋገጫ ሰጥተዋል። ማርክ ጉዌህ በወልቭስ ጨዋታ የማንቸስተር ሲቲ የመጀመሪያ ጨዋታውን እንደሚያደርግ ነው አሰልጣኝ ፔፕ ጋርዲዮላ ያስታወቁት። ቡድኑ የኋላ መስመር ተሰላፊዎች በጉዳት ማጣቱን ተከትሎ ማርክ ጉዌህ ክፍተቱን እንደሚሞላም ይጠበቃል ብለዋል። በሌላ በኩል ማንቸስተር ሲቲ ቤት ማቲያስ ኑኔስ አሁንም የጉንፋን ህመም እንዳጋጠመውና በጨዋታው እንደማይደርስ አረጋግጠዋል። በተጨማሪም ኒኮ ጎንዛሌዝ ለጨዋታ የመድረስ እድሉ በጣም አጠራጣሪ ነው ብለዋል። ስለዚህ ከኒኮ ጎንዛሌዝ እና ከማቲያስ ኑኔስ ውጪ
አዲስ ጉዳት የለብንም ብለዋል። የነባሮቹ ግን እንዳሉ ናቸው። በተከላካይ ክፍሉ ላይ ነው አብዛኛው ጉዳት ያለው። ማርክ ጉዌ አዲሱ ተጫዋች ለሲቲ ለፕሪሚየር ሊጉ እንግዳ አይደለም፣ በርካታ ዓመታትን አሳልፏልና የመጀመሪያ ጨዋታውን በሲቲ መለያ ያከናውናል። ኤርሊንግ ብሮት ሃላንድ የፈረንጆች አዲስ ዓመት ከገባበት ጃንዋሪ 1 2026 ጀምሮ ከክፍት ጨዋታ ያለ ግብ ነው ያለው፣ ወይም በጨዋታ እንቅስቃሴ ግብ አላስቆጠረም። አንድ የፍጹም ቅጣት ምት ግብ ብቻ ያለችው። ከክፍት ጨዋታ ምንም ጎል ምንም አሲስት ሳያደርግ 7 ጨዋታ ሆኖታል። በቀጣይነት እንግዲህ በፕሪሚየር ሊጉም በዚህ ውድድር ዓመት ደካማ ነው፣ ምንም ጥርጥር የለውም። ወልቭስ በቅርብ ጊዜ ያሉ መሻሻሎች እንዳሉ ሆኖ ለማንቸስተር ሲቲም ከቁጥራዊ መረጃም ካላቸው ጥንካሬ አንጻር ካየን ምናልባት ለሲቲም ለሃላንድም ወደ ድልና ወደ ግብ የሚመለሱበት ጨዋታ ይሆናል ተብሎ ይጠበቃል። ጋርዲዮላ እንዳሉት ግን በፕሪሚየር ሊጉ ማንንም ያሸንፋል ብለዋልና ቀላል ጨዋታ ባይሆንም ግን ሲቲ ቅድመ ግምቱን ወስዷል። ኦፕታም ቅድመ ግምቱን ለሲቲን የሰጠው ምናልባት ቅድመ ግምት በተሰጠው ሲቲ ጨዋታ ላይ ሃላንድስ በክፍት ጨዋታ ገቢ ያስቆጠራል ወይንስ በቆመም ኳስ ቢሆን የሚለው ምላሽ የሚያገኝ ይሆናል። ሊያም ሮዘኒየር ስለ ኮል ፓልመር ምላሽ ሰጥቷል። ከሰሞኑ ስሙ ከማንቸስተር ዩናይትድ ጋር በስፋት እየተያያዘ ነው። በነገራችን ላይ መረጃው የወጣው እንዳልኳችሁም በአንድ የስፖርት ትንታኔ ፕሮግራም ላይ ቼልሲ ቤት ደስተኛ አይደለምና ምናልባት ቼልሲን ቢለቅ ወዴት ሊሄድ ይችላል ሲባል ቀንደኛ ዩናይትድ ደጋፊ ነበረ ከልጅነቱ ጀምሮና በዛም ተነስቶ ነው። በእርግጥ ዩናይትድ ተጫዋቹን ፈልጎት ነበረ በአንድ ወቅት ላይ ግን አልተሳካም ታዳጊ ሳለ። ለማንኛውም ሊያም ሮዘኒየር በጉዳዩ ዙሪያ ከጋዜጠኞች ጥያቄ ተነስቶላቸው ምላሽ ሰጥተዋል። ፓልመር እዚህ በመሆኑ ደስተኛ ነው፣ እናም ለረጅም ጊዜ በቼልሲ እንደሚቆይ እርግጠኛ ነኝ፣ የኔም የጨዋታ እቅዴ አካል ነው ብለዋልና ፓልመርን የመልቀቅ ፍላጎት በቼልሲ በኩል እንደሌለና የእሳቸውም የረጅም ጊዜ እቅድ አካል መሆኑን ተናግረዋል። እሳቸውም በቼልሲ ረጅም ጊዜ ኮንትራት እንደፈረሙ ይታወቃል። ማሎ ጉስቶም በአዲሱ አሰልጣኝ ደስተኛ መሆኑን ተናግሯል። በተለይም በጨዋታ ሰዓት ላይ ነፃ ሚና ወስደ ቦታዎችን እየቀየርክ መጫወት ትችላለህ ብሎኛል ብሏል። አንዳንድ ጊዜ በቡድን ውስጥ የሚያስፈልጉ ክፍት ቦታዎች መሸፈን ሲኖር በተለይም በአማካኝ ክፍሉና በመከላከል ክፍሉ ላይ ያንን እንዳግዝም ሚና ተሰጥቶኛል። አሰልጣኙ እንደ ጨዋታ ባህሪ ታክቲኮችን ይለዋውጣልና ያ ራሴን እንዳሻሽል ያደርገኛል ብሏል። በአዲሱ አሰልጣኝ ስር ነገሮች ምችት ብለውኛል እያለ ነው ማሎ ጉስቶም። አሰልጣኙ ገና ጥቂት ጨዋታዎች ወደ 4 ጨዋታ ነው የመሩት። ኤፍ ኤ ካፕ፣ ካራባው ካፕ፣ አንድ የፕሪሚየር ሊግ እና አንድ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ነው የመሩት። በ3ቱ ድል አድርገዋል። በአንድ ጨዋታ ብቻ በአርሰናል በካራባው ካፕ ሽንፈት እንደገጠማቸው ይታወቃል። ሌላው ከቼልሲ ጋር በተያያዘ ልናነሳ የወደር ነው በእንግሊዝ ፕሪሚየር ሊግ ውስጥ ከሚገኙ 20 ክለቦች ውስጥ በመለያው ላይ በፊት ለፊት በኩል የአጋር ድርጅት እስካሁን ያላረገ ቡድን ቼልሲ ነው። ቼልሲ በአዲሱ አመራር ስር ለረጅም ጊዜያት በፊት ለፊት በኩል ያለ አጋር ድርጅት እየተጫወተ መገኘቱ እንግዲህ በገቢ ደረጃ እንዲቀንስበት አድርጓል። ቼልሲዎች አሁንም የተለያዩ ግዙፍ ድርጅቶችን እያፈላለጉ ነው፣ ግን አንድ ዓመት ወይም አንድ ሲዝን ሊጠናቀቅ ጥቂት ጨዋታዎች ናቸው የቀሩት። ለማንኛውም 16 ጨዋታዎች ይቀራሉ፣ በዛ ሰዓት ያገኛሉ የሚለው ይጠበቃል። የፕሪሚየር ሊግ 23ኛ ሳምንት ጨዋታቸውን የፊታችን እሁድ 11 ሰዓት ሲል ሴልኸርስት ፓርክ ከክሪስታል ፓላስ ጋር የሚያደርጉ ይሆናል። አርኔ ስሎት በጋዜጣዊ መግለጫቸው ስለ በርንማውዝ አንስተዋል። ባጫው ዘይቤ ብዙ የተለያዩ አይደሉም። አሁን በጉዳት ምክንያት ጥቂት ተጫዋቾች ሊያጡ ይችላሉ። ሴሜኔ ወደ ሲቲ ሄዷል። ግራቨንበርች በመጀመሪያ ጨዋታ ላይ አልተገኘም ነበር በኛ ነገር ግን እንዴት አሰላለፋችን እና ሁለታችንም መጫወት እንደምንፈልግ ብዙ የተለየ ነገር አልነበረም። ስለዚህ በበርንማውዝ በኩል ጠንካራ ሆነው እንደሚገጥሙን እርግጠኛ ነኝ ብለዋል። ካስታወሳችሁ የፕሪሚየር ሊግ የመጀመሪያ ጨዋታ በርንማውዝ ከሊቨርፑል በጣም ጠንካራ ፈተና የገጠመው ጨዋታ ነበረ። ሲሜኔ በወቅቱ ግብ አስቆጥሮባቸው ነበረ ሊቨርፑል ላይ። ብዙ የተለየ ቡድን አይደለም እያሉ ነው በርንማውዝን፣ እናም ጠንካራ ተፎካካሪያችን ነው ብለዋል። አርኔ ስሎት በርንማውዝ በሊጉ ውስጥ ካሉ በጣም ፈታኝ ቡድኖችም አንዱ ነው ሲሉ አሁን ላይ ባለው ስታቲክስም ከፍተኛ ደረጃ ላይ ይገኛሉ። ወደዛ ከሄደን ጠንካራ ስራዎችን መስራት ይጠበቅብናል ብለዋል። በዚህ ሳምንት ሁለት ቀናት የተሰጠን በሻምፒዮንስ ሊግ ብቸኛው ቡድን እኛ ነን ብለዋል። ስለዚህ አጭር ጊዜ ረፍትን ያለን በጣም ፈታኝ የሚያደርግብንም አንደኛው በአጭር ጊዜ ውስጥ ጨዋታ ማድረጋችን ነው ብለዋል። ከዛ ውጭ እሳቸው ሳላህ ከበርንማውዝ ጋር ስላለው ሪካርድ ተጠይቀው
ከማንኛውም ቡድን ጋር ብዙ ጎሎችን ማስቆጠሩ ምንም ለውጥ አያመጣም። እድሎች ብዙ ተጫዋቾች 90 ደቂቃ ተጫውተዋል። ትላንት አገግመን ዛሬ ልምምድ አድርገናል። ስለ ሞ ለማወቅ ጥቂት ሰዓታት ይቀሩናል ብለዋል። ምሽት 2 ሰዓት ከ30 ቅዳሜ የሚደረግ ጨዋታ ነው። ስለዚህ ስለሱ የመጨረሻ ልምምድ ካደረገም በኋላ እንደ ቡድን እንወስናለን ሲሉ ተደምጠዋል። በቡድን ዜና በዛው አያይዘው ስለ ፍሬድሪኮ ኬዛም አንስቶ ነበረ። ለበርንማውዝ ጨዋታ ዝግጁ አለመሆኑን እኔ ልናገር አልችልም፣ ነገር ግን ለረጅም ጊዜ ከሜዳ አይረቅም ብዬ መናገር እችላለሁ። ስለዚህ ለጨዋታው የመድረስ እድሉን 50-50 በሉት ብለዋል። ስለ ዶሚኒክ ሴፖዝ ላይ ተጠይቀው ነበረ። ዶሚኒክ በጣም ጥሩ የውድድር ዘመን እያሳለፈ ነው። በቅርብ ጊዜ በተደረጉ ጨዋታ ውስጥም ከሱ ስታንዳርድ ውጪ 2 ስህተቶች ሰርቶ ነበረ እና ያንንም ይቅርታ ጠይቆናል ብለዋል። አሰልጣኙ በተጫዋቾቹ በኩል ያለውንም የስራ ተነሳሽነት አድንቀው እያንዳንዱ ጨዋታ ላይ ሁሉም ተጫዋች የድርሻውን ይወጣል ብለዋል። በጣም ጥሩ ተጫዋቾች አሉን፣ አንደኛው ዶሚኒክ ሴቦዥ ላይም ነው ብለው እንደ ማሳያ ጠቅሰውታል። ከሰሞኑን በጣም ድንቅ ነበር። ከዛ ውጪ ከጉዳት ጋር በተያዘ አንስተዋል አንድ መረጃዎችን በጣም እርግጠኛ ነኝ። ነገር ግን አንዳንድ ጊዜ በእግር ኳስ ውስጥ ከየትኛውም ቦታ ጉዳት ሊደርስ ይችላል። ሊዮን፣ ኢሳክ፣ ብራድሊ ለረጅም ጊዜ እንደማይገኙ ይታወቃል። ተጫዋቾች ካሉን ከማንኛውም ቡድን ጋር በጣም ተወዳዳሪ እንሆናለን፣ ግን ጉዳት ይፈተነናል ብለዋል። ለጊዜው አዲስ ጉዳት የለብንም፣ ወደፊት ለመቀጠል ያለን ቡድን ጥሩ ነው ብለዋል። ጀረሚ ፍሪፖንግን በተመለከተ ከቅርብ ጊዜ ወዲህ ጨዋታዎችን የተጫወተበት አንዱ ምክንያት በሳላ ቦታ መጫወት የሚችል በመሆኑ ነው። እሱ በጣም ኃይለኛና ጉልበት ያለው ተጫዋች ነው። እሱን በጥሩ ሁኔታ መንከባከብ አለብን ብለዋል። በአፍሪካ ዋንጫ ወደፊት ጠጋ አድርገው ሲያጫውቱት እንደነበረም ይታወቃል እሳቸው። አሁን ግን ሳላ መጥተዋል። ምናልባት ወደ ቀደመ ቦታው ይመልሱታል። ሌላው የበርንማውዙ አሰልጣኝ ስለሸጡላቸው ተጫዋችም እንዲሁም ደግሞ በተቃራኒው ስለሚገጥማቸው ሜሎሽ ኬርኪዝም አንስቶ ነበረ። በጣም ጥሩ ተጫዋችና በጣም ጥሩ ሰው ነው። በሊቨርፑል ይሳካለታል። በተጨማሪም ወሳኝ ተጫዋች ማርከስ ታቨርነር ጨዋታው ላይ አይኖርም ብለዋል። በተቃራኒው ግን ለመግጠም ዝግጁ ነን ብለዋል ተጫዋቻቸውን። የበርንማውዙ አሰልጣኝ አንዲ ኢራኦላ ሊቨርፑል ደካማ ቡድን እንዳልሆነ ተናግረው እንዲሁ ቅዳሜ ዕለትም ምርጡን ሊቨርፑል እንገጥማለን ብለዋል። አንዲ ኢራኦላ ሲናገሩም በምርጥ ውድድር ዘመኑ ላይ ሆኖ ሊቨርፑልን እንገጥመዋለን፣ ጥሩ ፎርም ላይ ያለ ቡድን ነው ብለዋል። ሊቨርፑል ሽንፈት ከገጠመው 13 ጨዋታ እንደሆነ ይታወቃል። የሰሜን ለንደኑ ክለብ ቶትንሃም አንዲ ሮበርትሰንን ከሊቨርፑል ለማስፈረም እየሰሩ መሆኑ ይታወቃል። ቶትንሃም ተጫዋቹን በሚቀጥለው ክረምት በነፃ ዝውውር ለማስፈረም አሁን ላይ ንግግር ጀምሯል። አሁን ላይ በዝውውሩ ጉዳይ ስምምነት ላይ ባይደረስም ንግግሩ ግን በጥሩ ደረጃ ላይ ነው ተብሏል። ስኮትላንዳዊ ተጫዋች አንዲ ሮበርትሰን በሊቨርፑል ቤት ያለው ውል በውድድር ዓመቱ መጨረሻ ይጠናቀቃልና በቦሽማን ሕግ መሰረት በዚህም ሰዓት ከፈለገው ክለብ ጋር መደራደር ይችላል። ወደ ቤተሰቦቻችን ቶትንሃም ቤት እንግዲህ ይህን ተጫዋች የግላቸው የሚያደርጉት ከሆነ ሊቨርፑል ሲሚካስን መልሶ ያመጣዋል ከሮማ። ከዛ ቋሚ ሆኖ የሜሎሽ ኬርኪስ ተጠባባቂ ይሆናል ተብሎ ይታሰባል። አንዲ ሮበርትሰን በቡድኑ የመቆየት ፍላጎት ነበረው፣ ግን ከመጫወቻ ደቂቃ ዋስትና ጋር ነው ኮንትራቱን ካደሰ። በዛ መሰረት ደግሞ ዋስትና ይሰጡታል ተብሎ አይጠበቅም። ኬርኪዥን ያመጡት ለመተካተም ነው። የቶትናም ዝውውሩ ግን ሊሳካ የሚችልበት ሰፊ እድል እንዳለ እየተዘገበ ነው። ለማንኛውም ጉዳዩን እየተከታተልን የምናደርሳችሁ ይሆናል። የአርሰናል ተጫዋች ልምምድ ሰርተዋል። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር ወሳኝ ጨዋታ ያለበት የሰሜን ለንደኑ ክለብ አርሰናል የሊጉ መሪ ናቸው። ተጫዋቾቻቸው ወደ ልምምድ ተመልሰውላቸዋል። በጉዳት ላይ የነበሩት ሪካርዶ ካላፊዮሪ እና ፔሮ ሄንካፔ በዛሬው መደበኛ ልምምድ ተገኝተዋል። ስለ ተጫዋቹ ሁኔታ የተጠየቁት ማይክል አርቴታም በቀጣይ እንመለከታለን ብለዋል። ያው እንደተለመደው እሳቸው ግን 100% የተረጋገጠው አርሰናል ቤት በሰበርም ልንነግራችሁ የምንወደው ከማንቸስተር ዩናይትድ ጋር በሚያደርጉት ጨዋታ በዚህ ውድድር ዘመን ለመጀመሪያ ጊዜ አርሰናል ከጉዳት ነፃ የሆነ ሙሉ ቡድኑን አግኝቶታል። ምናልባት የማክስ ዶማን ሁኔታ ሊነሳ ይችላል፣ ግን በታዳጊ ቡድን ውስጥ ነው ያለው እሱ ጉዳት ላይም ቢሆን ማለት ነው። ከዛ በተረፈ ግን አርሰናል ለመጀመሪያ ጊዜ ከቡድኑ ዋናው ተጫዋች ሁሉንም የሚያገኘው በዚሁ በማንቸስተር ዩናይትድ ጨዋታ ጊዜ ነው። ይሄ ለአርሰናል ደጋፊዎች ትልቅ እፎይታን የሚሰጥ ነው። የፊትነስ ጉዳይ እነ ካይ ሃቨርዝ ላይ ግን እንዳለ ሆኖ ማለት ነው። የሰሜን ለንደኑ ክለብ አርሰናል የአጥቂ አማካይ ኢታን ንዋኔሪ ሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ ዝውውሩ መጠናቀቁን ማርሴይም ይፋ አድርጓል። አርሰናልም ይፋ አድርጓል። በመድፈኞቹ ቤት የመሰለፍ ዕድል ያላገኘው ኢታን ንዋኔሪ ማርሴይን በውሰቱ እስከ ውድድር ዓመቱ መጨረሻ እንደተቀላቀለ ይፋ ተደርጓል። የ18 ዓመት ተጫዋች ንዋኔሪ የመግዛት አማራጭ በሌለውም የውሰት ክፍያ ነው የተቀላቀለው። ንዋኔሪ በማርሴይ ቤት የ11 ቁጥር መለያን ይለብሳል።
ማይክል አርቴታም ተሰጥኦ ያላቸው ወጣት ተጫዋቾችን በደንብ እየተከታተልን ነው፣ በቂ የጨዋታ ደቂቃዎች ያስፈልጓቸዋል። ኢታነው ንዋኔሪም ያ ደቂቃ ስለሚያስፈልገው ነው እዛ ሄደው ብለዋል። ማድረግ የምንፈልገው ነገር ቢኖር እድገቱን መከታተል ነው ብለዋል። እናም ያን እናደርጋለን ብለዋል። ኢታን ንዋኔሪ በዲዘርቢ ስር ስለመጫወቱም የተጠየቁት እሳቸው ሱ ባጮት ስልቱ ደፋር አሰልጣኝ ነው፣ ከወጣት ተሰጥኦ ካላቸው ተጫዋቾችም ጋር በቀላሉ ይግባባል። ለዚህም ኢታን ንዋኔሪ እንዲለወጥልን ሮቤርቶ ዲዘርቢ ምርጡ ሰውና ማርሴ ምርጡ ቡድን ስለሆነ ወደዛ ልከነዋል ብለዋል። የመድፈኞቹ አሰልጣኝ ማይክል አርቴታም እሁድ ስለሚፋለሙት ማንቸስተር ዩናይትድ በጋዜጣዊ መግለጫ ሐሳብ ሰጥተዋል። ማይክል ካሪክ አዲስ ሐሳብ ይዞ መጥቷል ያሉት ማይክል አርቴታ ጥንካሬያቸውን ጨምረዋል፣ ያንንም በማንቹሪያን ደርቢ ጨዋታ ላይ ተመልክቼዋለሁ ብለዋል። አክሎም ከባድ ጨዋታ ይጠብቀናል፣ ይህንን እንላመደዋለን፣ ጨዋታው በሜዳችን ነው፣ ይህ ጨዋታ ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን ብለዋል። ፔፕ ጋርዲዮላ አርሰናል የዓለማችን ምርጥ ቡድን ነው ስለማለታቸው የተጠየቁት አርቴታ አላውቅም፣ ነገር ግን ከፍጹምነት በጣም ሩቅ ነን፣ ምርጥ ለመሆን እየጣረነን ካሉ በኋላ በሌሎች ክለቦች አሰልጣኝ መደነቃችን ግን ጥሩ ነው ብለዋል። ፔሮ ሄንካፔና ካላፊዮሪ ልምምድ መስራታቸውን ያረጋገጡት ማይክል አርቴታ ሙሉ ቡድናቸውን ለመጀመሪያ ጊዜ ያገኙታል። ማይክል አርቴታን ለአርሰናል ያስተዋወቀው ማንቸስተር ዩናይትድ ነው። 2011 በኤሮፓያን አቆጣጠር በኦገስት ወር ላይ በነበረ ጨዋታ ወይም የፕሪሚየር ሊግ የመክፈቻ ሰሞን የነበረ ጨዋታ ነው። ማንቸስተር ዩናይትድ ኦልትራፎርድ ላይ አርሰናልን 8-2 ያሸነፈበት ጨዋታ። ያን ወቅት የአርሰናል ቡድን ስስት ያለ ነበረ በጉዳትና አርሰን ቬንገር ከዛ ሽንፈት በኋላ ይህ ቡድን እንዲቀጥል ብለው ለቦርዱ ዝውውር እንዲፈጸም አስገደዱ። ከዛ ዝውውሮች ውስጥ አንደኛው ማይክል አርቴታ ናቸው። ፓርክ ጁዮንግ ከሞናኮ፣ ፐር ሜርቴሳከር ከወርደር ብሬመን፣ ቤንያዩን ከቼልሲ፣ አርማንድ ትራኦሬን ከኪፒአር፣ ማይክል አርቴታን ከኤቨርተን ያኔ ነበር ያመጡትና ያ የዩናይትድ ሽንፈት ነበረ ማይክል አርቴታን ለአርሰናል ለመጀመሪያ ጊዜ ያስተዋወቃቸውና እሳቸው አሁን ከተጫወቱበት ቡድን ተነስተው የቡድኑ አሰልጣኝ ሆነው ባለፉት 3 ዓመት የፕሪሚየር ሊጉ ሁለተኛ ቡድን ካረጉት በኋላ ዘንድሮ ለአንደኝነት እያፋለሙት እንደሆነ ይታወቃል። ማይክል አርቴታ አንድ የተነሳላቸው ጥያቄ ከሰሞኑ በማህበራዊ ሚዲያ ላይ እና በስፖርቱ ዓለም መከራከሪያ የሆነው ጋብርኤል ጀሱስ ወይንስ ቪክተር ጊዮኬሬሽ ማን ነው ለዩናይትድ ቋሚ መሆን ያለበት የሚለው ነው። ምላሽ ሰጥቷል። ይህ ፉክክር እየጠበቅነው ነበር ካሉ በኋላም ካሉን ጨዋታዎች አንጻር ሁለቱም የመጫወት እድልና በቂ ደቂቃዎች ያገኛሉ። አሁን ሁለቱም በጥሩ አቋም ሆኖ መገኘታቸው ለእኛ በጣም አስደሳች ነው ይላሉ እሳቸው። ዮኬሬሽ የውድድር ዓመቱን ያለ ዝግጅት ነበር የጀመረው፣ እናም ብዙ ኃላፊነት ነበረበት። ሌላ አማራጭ መኖሩ ለቡድኑ ጠቃሚ ነው ካሉ በኋላ ስለ ጋብርኤል ጀሱስ ሲናገሩ 2 ግቦችን አስቆጥሮ ከዛ ደግሞ ዮኬሬሽ ከተጠባባቂ ተነስቶ ጨዋታ መጨረስ ችሏል። ስለዚህ ሁለቱም ለኛ ይጠቅሙናል፣ ሁለቱንም ለማጫወት በቂ ጨዋታ በቂ ደቂቃ አለና ብዙ አንቸገርም እያሉ ነው ማይክል አርቴታ። ግልጽ አድርገው ግን ማንን እንደሚጠቀሙ አልተናገሩም። ማይክል አርቴታ ቡድን ከማንቸስተር ዩናይትድ ጋር ከሚደረገው ጨዋታ ጋር በተያያዘ በተለይም ሁለቱ ክለቦች ካላቸው ታሪካዊ ተቀናቃኝነት ጋር በተያያዘ ምላሽ ሰጥቷል። ለረጅም ዓመታት በከፍተኛ ደረጃ ዩናይትድ እና አርሰናል ተፋጠዋል ይላሉ እሳቸው። በጣም ብዙ ትዝታዎች አሉ ሁለቱ ሲገናኙ ይላሉ አርሰናልና ማንቸስተር ዩናይትድ። ብዙ ክስተቶች ይፈጠራሉ፣ እውነተኛ ተቀናቃኞች ናቸው። ጨዋታውን እጅግ በጣም አስደሳች የሚያደርገውም እውነተኛ ፉክክር ስላለ ነው ብለዋል። ከዩናይትድ ጋር እያንዳንዱ ጨዋታ የተለየ የሆነ የራሱ ባህሪ አለው። በማንቸስተር ዩናይትድ አሁን የግል ክህሎታቸው ከፍ ያሉ ተጫዋቾች አሉና የምንገጥመው ዩናይትድ ከመጀመሪያ ዙር ከገጠምነው ዩናይትድ የአሁኑ በመላመድም ደረጃ በጣም ጠንካራ ሆኗል ብለዋል። በእርግጥ ያንኑ ቡድን ነው የሚገጥሙት፣ የተለየ ነገር የለውም። ግን አሁን ላይ ቡድኑ እርስ በርሱ ተዋዷል፣ በጣም ተላምዷል። ማይክል አርቴታ አዲስ እቅድ ይዞበት ነው የመጣውና አሁን ጠንካራ ያለውን ዩናይትድ እንገጥማለን ብለዋል። ከሰሞኑ ብዙ አከራካሪ ከሆኑት ጉዳዮች ውስጥ ደግሞ አንደኛው ማርቲን ኦዴጋርድ ወይንስ ብሩኖ ፈርናንዴዝ። ብሩኖ የአርሰናል ተጫዋች ቢሆን እስካሁን አርሰናል ዋንጫ ያነሳል፣ የለም ከብሩኖ ይልቅ ኦዴጋርድ ነው በጣም ምርጡ ተጫዋች የሚሉ መከራከሪዎች ሲነሱ ነበረ። የስኩዋካም የዛሬ መረጃ ሁለቱን በ90 ደቂቃ አነጻጽሯቸው እንዴት ያለ ውድድር ዓመት እያሳለፉ ነው ይላል። በዚህም መሰረት በ3 አጋጣሚዎች ኦዴጋርድ ከብሩኖ የተሻለ ነው። በ3 አጋጣሚዎች እነኚህም ኳስን በትክክል በማቀበል በተከላካዮች መሃል ኳስን በማቀበል
እና ደግሞ የአንድ ለአንድ ጨዋታዎችን በመጫወት በጣም የተሻለ ቁጥር ያለው ኦዴጋርድ በ3 አጋጣሚ ከብሩኖ በነኝ ይሻላል። ብሩኖ ከኦዴጋርድ በ6 አጋጣሚዎች የተሻለ ሆኗል። ኢላማውን በጠበቀ ሙከራ፣ በጎል በአሲስት የግብ ዕድል በመፍጠር ጥፋቶችን በማሸነፍ ኳስን መልሶ በመንጠቅ ብሩኖ ደግሞ የተሻለ ሆኗል። ይህ ከስኩዋክ ያገኘነው መረጃ ነው። ለዩናይትድ ብሩኖ የተሻለ ነው። ለአርሰናል ኦዴጋርድ የተሻለ ነው። ከዩናይትድም ከአርሰናልም ደጋፊ ውጭ የሆናችሁ ገለልተኛ ደጋፊዎች ለእናንተ ቡድን ኦዴጋርድ ወይንስ ብሩኖ ብለን ጠይቀን ጉዳዩን እናልፈዋለን። ማይክል ካሪክ በጋዜጣዊ መግለጫ ላይ ስለ ተጋጣሚያቸው አርሰናልና ስለ ጨዋታው የሚሉት ነገር አለ። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ለአርሰናል ጨዋታ እጅጉን ጓጉቻለሁ እያሉ ይገኛሉ። አርሰናል ምርጥ ቡድን ነው ያሉት ማይክል አርቴታ ብዙ ጥራት ያላቸው ተጫዋቾች ያሏቸው ትልቅ ፈተና ነው ብለዋል። ጨዋታውን በቀላሉ እንደማይመለከቱት የገለጹት አሰልጣኙ ነገር ግን በጥሩ መልኩ መመልከትም አለብን ብለዋል። ስለ ቡድናቸው ያነሱት ካሪክ አንድ ጨዋታ ብቻ ምርጥ ቡድን አያደርገንም፣ ነገር ግን ጥሩ መሰረት ይሆናል ብለዋል። የሲቲውን የደርቢ ድል ነው። በቡድኑ ውስጥ ጥሩ ድባብ አለ፣ ነገር ግን ከፊታችን ምን እንዳለ እናውቃለን። በራስ መተማመንና በትኩረት መከላከል ሚዛንን ማግኘት አለብን ብለዋል። የትኛውም ውሳኔ የአጭር ጊዜ አይደለም። ክለቡ በጥሩ ሁኔታ ላይ ሆኖ ማስረከብ እፈልጋለሁ ክለቡን ሁላ ብለዋል እሳቸውና ባይቀጥሉ እንኳን ከማንቸስተር ዩናይትድ ጋር ግን በጣም ምርጡን ማንቸስተር ዩናይትድ ነው ለቀጣዩ አሰልጣኝ ማስረከብ የምፈልገው ብለዋል። ስለ ተጫዋቾች ጥያቄ ተነሳላቸው። አንደኛው ኮቢ ሜኖ ነው። ኮቢ ሜኖን በተመለከተም በተጫዋቹ በኩል እኔ እኮ የማውቀው ገና የ13 እና የ14 ዓመት ልጅ እያለ ነው፣ ስለዚህ ለእኔ አዲስ አይደለም ኮቢ ሜኖ ብለዋል። ባለፈው ሳምንት ያደረገውንም ነገር ስጠብቀው የነበረው ነውና ኮቢ ሜኖ ለእኔ እንግዳ አይደለም ብለዋል። ከታዳጊነቱ ጀምሮ አብሬው ሰርቻለሁ ብለዋል። ቤንያሚን ሼሽኮን በተመለከተ በዚህ ሳምንት በጥሩ ሁኔታ ሰልጥኗል ወይም ልምምድ ሰርቷል። በተቻለ መጠን እንዲሻሻል ለመርዳት ከሱ ጋር እየሰራን ነው። በስልጠና ወቅት በሚያሳየችው ተነሳሽነትና በሚተገብርበት መንገድም በጣም ተደንቅ ያለው ምርጥ ጊዜን በልምምድ ሰዓት ከኛ ጋር አሳልፈዋል ብለዋል። በአርሰናል ጨዋታ የውድል ይሰጡታል ተብሎ ቢታሰብ እንኳን በቋሚነት ነው ተብሎ አይጠበቅም። የሲቲውን ቡድን ይደግሙታል ተብሎ ይታሰባል። ምክንያቱም ማይክል ካሪክ የፈርጊ ልጅ ናቸውና በፈርጊ ሳቤ ደግሞ አሸናፊ ቡድን እንደማይቀየር ይታወቃል። ካሪክ ብሪያን ቡሙን ነው በ9 ቁጥር ቦታ ላይ እየተጠቀሙ የሚገኙት። እሳቸውም ምላሽ ሲሰጡ እንደ ፍላጎቱ እንዲንቀሳቀስ ሙሉ ነፃነት ሰጥቼዋለሁ፣ የግድ ፊት መስመር ላይ ስለሚሰለፍ እዛ ቦታ ላይ ብቻ አይገኝም፣ በጣም ምርጥ ነው ብለዋል። ከዛ ውጪ በነፃነት ነው የሚጫወተው ብለዋል። ጆሽኳ ዜርኪዝን በተመለከተ ሁሉንም ነገር በጥቂቱ እንግዲህ እያደረገ ነው፣ ተጫዋቹ በጥሩ ሁኔታ እያገገመ ይገኛል፣ በዛም ቦታ ላይ ተለውጭ ባህሪ ስላለው ይጠቅመናል ብለዋል። በማንቸስተር ዩናይትድ ቤት ስለ ኮንትራቱ ስለሚጠነቀቀው ካርሎስ ካዜሜሮ ተጠይቀው ነበር። ባለፈው ሳምንት ባሳየው ብቃት ባስተሳሰቡና እዚህ በቆየባቸው እያንዳንዱ የውድድር ዓመታት ባደረገው ነገር በጣም ደስተኛ ነኝ። እንግዲህ የውድድር ዓመቱን በመጨረሻም እያሳለፈ ይገኛል፣ ግን አሁንም ለቡድኑ ያለውን ነገር ሁሉ ለመስጠት ቆርጦ የተነሳ ካሉ በኋላ ጥሩ ሳምንት እንዳጠቃላይ ቡድናችን እንዲያሳልፍ የረዳን ሰው ብለውታል። ካሪክ በጋዜጣዊ መግለጫ ላይ ስለ ማቲያስ ዴላይትም ተጠይቀው ነበረ። እኔ ከመምጣቴ በፊት የማገገም ሂደቱ ላይ የተወሰነ መስተጓጎል አጋጥሞት ነበር። ጉዳቱ ያን ያህል ከባድ ባይሆንም ለማገገም ግን ከተጠበቀው በላይ ረዘም ያለ ጊዜን እየወሰደበት ይገኛል። በሚቀጥሉ ጥቂት ሳምንታት ወደ ሜዳ ይመለሳል። በአርሰናል ጨዋታ ግን አይገኝም ብለዋል። ከአርሰናል ጋር በተያያዘም በዛው እንዳጠቃላይ እሳቸው ቡድኑ በሁሉም መድረክ መሪ የሆነውን ቡድን ይገጥማል፣ ለዛ በቂ ስኳድ አለን እያሉ ይገኛሉ። ወይም የሲቲውን ቡድን እንደሚደግሙት ይጠበቃል። በዛው የሚያነሱት እሱን ነው። ከቡድኑ ጋር በተያያዘ እስከዚህ ሰዓት ድረስ አዲስ ጉዳትም የለም ብለዋል አሰልጣኝ ማይክል አርቴታ። ጨዋታው እሁድ ነው የሚደረገው፣ በኤምሬትስ ነው የሚደረገው። የሳምንቱ ትልቁ ጨዋታ ነው። በዋንጫ ፉክክሩ ላይ ለአርሰናል በአውሮፓ መድረክ ትኬት መቁረጥ ላይ ለማንቸስተር ዩናይትድ ወሳኝ ጨዋታ ነው። ስለ ጨዋታው በተከታታይ መረጃ ሰዓት ሰፊ ጥንቅር ይኖረናል። ጥሩ የሚባል ዓመት እያሳለፈ የሚገኘው አርሰናል ወቅታዊ አቋም 2008 ከነበረው ማንቸስተር ዩናይትድ ጋር ሲነጻጸር ይሰማል ያለው ፖል ስኮልስ ስለቱ ቡድኖች ንጽጽር አስተያየቱን ሰጥቷል። ስኮልስ አርሰናል አሁን ላይ ምርጥ ቡድን ስለመሆኑ ተጠይቆ ምላሽ ሲሰጥ አይደለም ነው ያለው። አርሰናል ዋንጫ ማሸነፍ እስከሚችል ድረስ ምርጥ ቡድን አይደለም ብሏል። አክሎም የአሁኑ አርሰናል ከ2008 ማንቸስተር ዩናይትድ ጋር አይነጻጸርም። ያኔ ዩናይትድ ጥራት የነበረው ቡድን ብቻ ሳይሆን ሁሉን የሚያሸነፈ ነው። ስለዚህ ሁሉንም ነገር ካሸነፈው ማንቸስተር ዩናይትድ ጋር አሁን ምንም ያላሸነፈውን አርሰናል ለንጽጽር መቅረብ የለበትም። የአሁኑም አርሰናል ምርጥ ቡድን አይደለም፣
ለእኔ አርሰናል ምርጥ ነው የምለው ዋንጫ ሲያነሳ ብቻ ነው ብሏል። ይህ የፖል ስኮልስ የቀድሞ የማንቸስተር ዩናይትድ የግል ምልከታ ነው። ከሰሞኑ ከኒኪ በት ጋር ሆነው አንድ ላይ በማህበራዊ ትስስር ገጻቸው ዩናይትድ ተጫዋች ላይ አነጣጥረው እንግዲህ ትችቶችን ሲያቀርቡ ነበር። በዚህ ጉዳይ ላይ እንኳን ቲዮ ዋልኮት ለዋይኒ ማርኮ ሩኒ ባነሳው ጥያቄ ምክንያት ነው ይህ ነገር ከሰሞኑ አጀንዳ የሆነው። ፖል ስኮልስ ፈጽሞ የዩናይትድ ቡድን የዛን የነበረው ከአሁኑ አርሰናል ጋር አይነጻጸርም፣ የ28 ዩናይትድ ፍጹም የተለየ ነበር ብሏል። አሁን ደግሞ ዘመቻ የተከፈተው ብሩኖ ላይ ነው በነ ፖል ስኮልስ እና ኒኪ በት። በባለፈው ሳምንት ከማንቹሪያን ደርቢ ጨዋታ በፊት ካስታወሳችሁ ሌስ አንድሮ ማርቲኔዝ ነበረ። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ብሩኖ ፈርናንዴዝ በክለቡ የምንጊዜ ምርጥ አሰላለፍ ውስጥ ሊገባ የማይችል ብሎታል። ፈርናንዴዝ አስደናቂ ተጫዋች ነው፣ ለቡድኑ ያለውን ሁሉ ይሰጣል። ነገር ግን ከኛ ቡድን ያኔ ከነበረው ቡድን ጋር ስታነጻጽረው እዛ ውስጥ ገብቶ መጫወት አይችልም ብሏል ፖል ስኮልስ። ስኮልስ እነ ኬን፣ ቤካም፣ ጊግስ ባሉበት ቡድን ውስጥ ማንን አስቀምጠ ነው እሱን የምታጫውተው ብሏል። አክሎም ከእነዚህ ታሪካዊ ተጫዋቾች ጎን ለመሰለፍ ትልቅ ዋንጫ ማሸነፍ አለበት፣ አላደረገውም ነው የሚለው። ስለ አሌሳንድሮ ማርቲኔዝ የተጠየቀው ስኮልስ በሲቲ ጨዋታ ድንቅ ነበር፣ ነገር ግን አሁንም ከሃላንድ ጋር የቁመና አለመመጣጠን እንዳለ ይታየኛል። ያንን አቋም ሙሉ ዓመቱን ማሳየት አለበት፣ አንድ ጨዋታ በቂ አይደለም ብሎ ይቅርታም እንደማይጠይቅ አስታውቋል። አንድ መረጃ እናገራችሁ ከዩናይትድ ጋር በተያዘ ሁነቱ የተፈጠረው በፈረንጆች አቆጣጠር 2024 ነው። በወቅቱ ማንቸስተር ዩናይትድ በኤሪክ ቴንሃግ ይሰለጥን ነበረ። ከዛ በማንቸስተር ዩናይትድ ቤት አንድ ዋንጫ ተገኘ። ይህ ዋንጫ ሲገኝ የኤፍኤ ካፕ ነበረ። ታይለር ማላሻ በቡድን ውስጥ አልነበረም። ነገር ግን አሁን በአመቱ መጨረሻ ማንቸስተር ዩናይትድ የሚለቀው ካርሎስ ካዜሜሮ በወቅቱ ከቡድን ስብስብ ውጭ የነበረውና በጉዳት ለረጅም ጊዜ ከሜዳ ርቆ የነበረውና በውሰት የተለያዩ ክለቦች የነበረው ታይለር ማላሻ ሜዳሊያውን አውልቆ የሰጠበትና ቡድን ውስጥ የቡድን መንፈስ እንዲሰማ ያደረገበት ጊዜ ነበረ። አሁን ላይ በማንቸስተር ዩናይትድ ቡድኑ ሽንፈት ከገጠመው በኋላ ወይም ነጥብ ከጣለ በኋላ ቡድን ውስጥ የቡድኑን መንፈስ በመጠበቅ ነገር ትልቁን ስራ እየሰራ የነበረው ካርሎስ ካዜሜሮ ነበር ተብሏል። ቀጣይ በውድድር ዓመቱ መጨረሻ ዩናይትድን በነፃ እንደሚለቅ ይታወቃል። ቃል ስፖርት ዩቲዩብ ቻናል የምሽት መረጃችን እዚህ ጋር በቃ። ሰናይ ጊዜ